ላም ከአቶ ደረጀ ነፍሰ ጡር መሆኗ ይፋ ወጣ። አብጌል ለወይዘሮ ማርታ ሰላም ነፍሰ ጡር ናት፣ ከቤት ወጥታ አታውቅም፣ ስለዚህ የተፈጠረ ነገር አለ በማለትም ነገረቻት። ወይዘሮ ማርታ አብጌልን በጥፊ ብላ ሰላምን ጠራቻት። ሰላም ስትመጣም እውነታውን አውጥታ ተናገረች። አንቺ ከቤት ወጥተሽ አታውቂ፣ ነፍሰ ጡርነትሽ ከየት ነው ብላ ስትጠይቃትም ተርበተበተች። እዩልሽ ላንቺም ለልጅሽም ጥሩ ነገር አይፈጠርም፣ እውነቱን ተናገሪ ስትላትም አዎ ነፍሰ ጡር ነኝ አለች። ከማን ስትልም ከአብጌል አባት ድንገት በተፈጠረ ነገር ብላ እውነቱን ፍርጥ አደረገች። ወይዘሮ ማርታ እየሰማቸውን ማመን አቃታት። አብጌል አሁን ጭራሽ ጭልል ብላ አረፈች። ዳጣም እየሰማችው ጉብዳ እንደሆነም ደነገጠች። አሁን በአጋጣሚው ዳጣ ሁለተኛ ወይም ደግሞ እውነተኛ ከእናቷ ልጅ ልታገኝ ነው። እንግዲህ ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዳጣ ቀጣይ ፓርቲ ይዘን መጥተናል። እንግዲህ ያልተሰማው ትልቁ ጉብዳ ተፈጥሯል ማለት ነው። እሱም ምንድን ነው? ሰላም እንግዲህ ነፍሰ ጡር ነች። በእርግጥ ባለፈም ዳጣ ስትጠይቃት ምን እያልሽ ነው አንቺ ገና ብዙ ታወሪያለሽ ውጭልኝ ብላ አስወጥታት ነበረ። ዛሬ ደግሞ እንግዲህ አልጋ ስታነጥፍ ጎንበስ ቀና ስትልም አብጌል አየቻት። ትኩር ብላ ምንድን ነው አለቻት። ምኑ አርግዘሻል እንዴ? የምን እርግዝና ነው የምትይው አለች። እና ታዲያ አታዩም እንዴ? ወፍሬ ይሆናል አንቺም አታወሪው ጉድለው እና ባረግዝስ ምን ችግር አለው አለቻት። ምን ጭራሽ ከዚህ ቤት ውልቅ ታያታለሽ አለቻት። ይህን ጊዜ አሁን ሰላም በመጨረሻም ተናደደች። እየተጨናነቀችም ነበረ። አሁን አብጌል እናቷን ደውላ ላገኝሽ ፈልጋለሁ አለቻት። ደክሞኛል ልተኛ አለች ወይዘሮ ማርታም። ከዛ አብጌል እንግዲህ ነገሯን ስጠነስስ አደረች። ጠዋት በሱቢ ተነስታ ማታ እኮ ላገኝሽ ፈልጌ ነበር አለች። አሁን ስራ ይረፍድብኛል፣ ከረባት ወይም ደግሞ ከላይ የሚለብስ አምጪ አለቻት። ሰጠቻት። እሺ እምነግርሻለኝ ያልሽው ነገር ምንድን ነው ንገሪኝ ስትላትም እማዬ ግን እንዳትቆጭ ያየሁትንና እንትን ያልኩትን ነው። ምንድን ነው ደግሞ? ሰላም ከቤት ወጥታ ታውቃለች እንዴ አለች። ኧረ እሷ የለም ከቤት ወጥታ አድራ እንደማታውቅ ነው እኔም ማውቀው። እና ታዲያ ይሄ ጨዋነቷን ያስመሰክራል። ጨዋነቷን ልትመሰክርላት ነው እንዴ አለች ወይዘሮ ማርታ። እንደሱ እንኳ አይደለም እማዬ አለቻት። እና እንዴት ነው ስትልም እማዬ ሰላም ነፍሰ ጡር ናት ደርሳለች አለቻት። ምን አለችና በጥፊ ደረገመቻት አብጌልን። እናም ቀጠለች። ከዛ አንቺ ሰላም አለች። እማዬ ካላመሽ እራሷኑ ጠይቂና ንገሪያት፣ እሷ ናት ነፍሰ ጡር ነኝ አለችው። ስለዚህ እራሷኑ ጠይቂያት አለች። ሰላም ስትጠራ ውዬ ብላ ሄደች። ከዛም የምሰማው እውነት ነው አለቻት። ምንድን ነው ስትልም እውነት አርግዘሻል እትዬ? ምን እንደምለውት አላቅም፣ ግን ደግሞ ባላሰብኩትና ባልጠበቅኩት ሰዓት ነው የተፈጠረው አለች። ምን አለች ወይዘሮ ማርታ። ከየት ነው ከማን ነው አለቻት። ከዛም እንግዲህ ምንም ማድረግ አይቻልም፣ እውነታውን ተደብቆ እስከ መቼ? እኔ በጭንቀት ልፈነዳ ነው፣ ከአቶ ደረጀ ከጋሸ ነው አለች። ምን ለካ እሱም ከዚህ ቤት ተውጣ ስለው እሪ ያዙ ይልቀቁኝ የሚለው በምክንያት ነው በማለትም ወይዘሮ ማርታ ድብልቅልቁን ቤቱን አወጣቸው። እንግዲህ ዳጣ የሰላም ነገር አጠበች። እናም በሰዓቱ ዳጣ እግሯን ስታጥብ ናታን መጣ። በሰዓቱ ግራ መጋባት ጀመረ። እናም ሰላም መርቃኗን ቀጠለች። ሰላም ሶፋ ላይ ቁጭ ብላ ነበር። ምን ነሻት ሰላምዬ? የደበረች ትመስያለች ስትላትም ደክሞኝ ነው አለች። እኔ እህትሽ አጥብሻለሁ ብላ አልታጠብኩም ራሴ አጥበዋለሁ ብትላትም ሰላም ዳጣ እምቢ ብላ እግሯን አጠበቻት። ናታን በዚህን ጊዜ ዝም ብሎ ማስታወስ ጀመረ። ይህን ጊዜ ሰላም ዳጣን መመረቅ ጀመረች። ወልዶ መሃን እንዳትሆኝ፣ የወላድ መሃን እንዳትሆኝ፣ ፈጣሪ ይርዳሽ፣ በዛ ላይ ውለጂ ክበጂ፣ ደጉ
የአጎን ባል የሚፈልግሽን አግቢ እያለች ናታንን እያየች መመረቅ ጀመረች። ዳጣም ሰላምዬ ደግሞ ስንት ነገር እያለ ከትዳር ውጭ ሌላ አታውቂም እንዴ አለቻት። ምንድን ነው እሱ? ከሱ በላይ ምን አለ? ቢሆንም መኪና አለ፣ ብር በብር ሆኛለ፣ ብዙ ነገር አለች። ይህን ጊዜ ናታን ተመስጦ ዳጣን መመልከት ጀመረ። ሌላው እንግዲህ የሚያሳዝነው ጉዳይ ምንድን ነው? ናታን አቤጌልን እንዲሁም ደግሞ ናታን ለማስቀናት ዳጣን ያደረገው ነገር አቤጌልን ነይ እንውጣ አላት። ወዴት? መጽሐፍ ገዝተን እንንጣ። የዚህን ጊዜ አቤጌል በደስታ ተዋጠች። እውነትህን ነው አለችው። አዎ ልብስ ልቀይር ወይም ደግሞ አይ ቆንጆ ነው እንደዚህ፣ እሺ ሽቶ ልቀባ? በፍጹም ጥሩ ነሽ እንሄድ ብሎ መጽሐፉን ገዝተው መጡ። ከዛም እቤት ገባች እና ዳጣን ጋር ሄዶ መጣ። ዳጣን ልጥራት? ለምን? በቃ ልምጣት፣ እኔና አንቺ መስማማታችንን ተወቅ አለ። እሺ ብላ ፈቀደች። ከዛም መጨረሻ ላይ ዳጣ እግሯን የሰላምን ስታጥብ ደረሰ። ተመልሶ ነይ ብሏን ነበር። እሺ ብላለች። ከዛ ተመልሶ ሲገባ አቢጌል መጽሐፉን መሬት ላይ ጥላበታለች። ከዛም ምንድን ነው አላት። አይ እዛ ቦታ አስቀምጣለሁ ብዬ ስወረውረው ወደቀብኝ አለችው። እናታነሹ አላት። ምን ያስቆጣሃል ታዲያ አለችው። ዳጣን መጣች። እሷን ለማስቀናት ነው አይደል አለችው። ዳጣ የዛን ጊዜ በሩን ከፈተች። ምንድን ነው ችግር አለ አለችው። ነይ እዚህ እኛ ጋር ቁጭ በይ ብቻሽን እዛ። ኧረ እኔ ከሄደየን ሰላም እያለች ዘና እያልኩ ነው እና እዚህ ደግሞ አንተ አቢጌል አለችልህ፣ ስለዚህ በቃ እኔ ከሰላምዬ ጋር ነው የምሆነው ብላ ጥላ ሄደች። ከዛም ወይዘሮ ማርታ አሁን በሰዓቱ በጣም እየተናደዱ ነበር። መጀመሪያ ላይ አቶ ደረጀ ከማርታ ጋር ይችን የውሃን ነገር እንዴት እናድርግ እያለም በውሃ ተሳሳቁ። በኋላ ላይ ግን ሰላምን ስጠይቅ ምናለችሽ አላት። ቆይ ነግሬ የለ አንተ ሰው በእንደጋገማ በዛ ስለ ሰላም እሳ አለችው። አይ ውሳኔዋን እንድትነገረችሽ ብዬ ነው አላት። እሷ በፍጹም የምትቀይር አይደለችም ሀሳቧን ስትለውም እኮ እንደማትቀይር እርግጠኛ ነኝ ሲልም ወይዘሮ ማርታ ይህን ጊዜ ነቅ ያለች። ምንድን ነው አንተ ሰውዬ በማለትም ጠይቀችው። ሰራተኛችን ናት፣ በቃ ጥሩ ነገር እንዲገጥማት የሁላችንም ምኞት ነው። ስለዚህ ይህ ደግሞ ምንም ችግር የለውም ብዬ ነው አላት። ነው ልክ ነህ፣ ግን ደግሞ በጣም አሳሰበ ብዬ ነው። ለልጆቻችንም አስፈላጊ ነች። ስለዚህ ይህ ነገር ደግሞ በጣም ያስፈልጋል ማለቴ ልጆቻችንን እና ታዲያ ሴትዮዋ እዚህ እድሜ ልኳን መቅረት አለባት እንዴ አለችው። እሱን እንግዲህ እምቢ ካለች አስገድደን ልናስወጣት አንችልም ማርቲ በማለትም ማውራት መጫወት ጀመሩ። አሁን ከባዱ ነገር ምንድን ነው? ትልቁ ጉብዳ ዳጣን አሁን በእርግጥ ለሰላም ያላት አቅራቦት። ዳጣ በሰዓቱ አቢጌልና ናታን ሲሄዱ በጣም ደስ አላት። ውስጧ ንጹህ ስለሆነ የቅናት መንፈስ የሚባል ነገር በውስጧ የለም። እናም አቢጌል ሄዳ ስትመጣ መጽሐፉን ገዝተው ሲመጡ ሰላም የምታነጥፍበት እናቷ ክላስ ገባች። ከዛም ምን እያረግሽ ነው አለቻት። አልጋ እያነጠፍ። ቆይ ኮቴ የለሽም እንዳለቻት። እሺ እዩልሽ አሁን አንድ ነገር አሳዛኝ ዜና ልነግርሽ ነው አለቻት። ምንድን ነው እሱ? እኔና ናታን ተስማምተናል። ለዛች ደግሞ ለድሃ ንገሪያት፣ ከናታን አጠገብ ብትደርስ እኔና ናታንን ልትለያይ መካከላችን ብትገባ እንደምገላት ንገሪያት አለች። ማንን ነው? እንዳጣየን ነው አይደል አለቻት። አዎ ለሷ ልታሽቃብጫል ነበር አለች። እኔ ለማንም አላሽቃብጥ፣ የመጨረሻ አስመሳይ ሰው ብዙ ሰው አጋጥሞኛል፣ አንቺ ነሽ አለቻት። እኔ አስመሳይ አይደለሁም፣ ዳጣዬ ደግሞ በቃ የምትሰበር ሰው አይደለችም አለች። አሁን ዝም በይ እባክሽ ስትልም በቃ ሂጅልኝ ብላ ማንጠፍ ጀመረች። ሰላም ጎንበስ ስትል ሆዷ ገፍቶ አየችው። አቢጌል እንደ አለቻት። ምን ነው አለች። አርግዝሻል እንዴ? የምን እርግዝና ነው የምታወሪው? ያምሻል እንዴ? ወፍሬ ነው አለቻት። ከዛም ቀጠለችና የምን ውፍረት ነው የምታወሪው? ይህማ ጉድሽ ነው። ከዚህ ተቤት አንድ ቀን አታድርም። ከየት አባሽም እንዳመጣሽው
ግልጹን ትናገራለሽ አለቻት። አንቺ ገና ብዙ ነገር ታወሪያለሽ፣ እኔ ምንም የማውቀው ነገር የለም፣ ስለወፈርኩ ነው፣ ውጭልኝ አለቻት። ሰላም ይሄን ጊዜ ውስጧ ተረበሸ፣ ተርበተበተች። አሁን ላይ ዳጣን ደግሞ በስተመጨረሻም እንግዲህ ሰላም ሁሉንም እውነት ዘረጋግፋ አረፈች። ዳጣ የመጨረሻ ደነገጠች። እንዴት ሊሆን ይችላል ሰላምዬም ብላ ጠየቀቻት። ሁሉም ነገር አንቺ የማታውቂው ብዙ ነገር አለ፣ ግን ደግሞ ምንም ማድረግ አትችይም እያለች ማንጎራጎር ጀመረች። አሁን ሁሉ ነገር ተበለሻሸ። እሺ እንዴት ነው ወደፊት ህይወትችን የምትኖሪው? የእውነት ምን እንደምልሽ አላውቅም ሰላምዬ። እኔ እዚህ በመንጣቴ እየተጨነኩኝ በዛ ላይ ብዙ ነገር ይፈጠራል እያልኩኝ አቤጌል ሰላም እያሳጣችኝ፣ አንቺ ደግሞ ይሄ ነገር ሲፈጠር የእውነት ምን እንደምልሽ አላቅም ሰላምዬ፣ እኔ ደንግጫለሁ፣ ማመን አቃተኝ አለች። በዚህን ሰዓት እንግዲህ ፈጣሪ የፈቀደ ሆነ፣ ምንም ማድረግ አልችልም ሰላምዬ። ዳጣዬ አለቻት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።